እኔ እንደምጸድቅ እንደማልጸድቅ ፍጻሜን ያውቃል እንጂ እኔን ስወለድ እንዳልጸድቅ አድርጎ ፈጠረ አይባልም። ነገረ ሃይማኖትን፣ ነገረ ድህነትን፣ ሕገ ብሉይ፣ ሕገ ሐዲስ እያንዳንዱ በቤተ ክርስቲያን ውስጥ የተጻፉት ወይም ለሰው ልጆች መመሪያ የተሰጡት መጻሕፍት በጠቅላላ በዚህ አስተምሮ ውድቅ ነው የሚሆኑት። ለምን ካላችሁኝ ምጽአተ ክርስቶስ በራሱ እኮ ኪሳራ ነው። በእነሱ አስተምህሮ ሰው ሲፈጠር ሲወለድ ሞቱና ድህነቱ በብያኔ ወይም በውሳኔ የተጠናቀቀ ከሆነ ያ ሰው ወልደ እግዚአብሔር ኢየሱስ ክርስቶስ መጥቶ ከሰማይ መውረዱ ከድንግል መወለዱ ይጸድቅ ዘንድ ለተገባው ጸዳቂ ደግሞ መኮነን ለተፈረደበት ተኮናኝ ከሆነ ምጽአተ ክርስቶስ ግብሩ ምንድነው? በመምጣቱስ ሰው ያገኘው አገልግሎት ምንድነው? ምክንያቱም አስቀድሞ ሐሳቡ በተነሳው ልክ እንዲያው ሃይማኖት አድርገው ከያዙት እግዚአብሔር ቅድመ ብያኔ ወይም ውሳኔ ሰጥቷል ብለው ከተናገሩ እመታፈቅሩን ይቀቡ ትእዛዜ ማለቱ ምን ማለቱ ነው? የምትወዱ ከሆነ ትእዛዜን ጠብቁ ማለቱ ትእዛዙን መጠበቅ እንዲያው ግሩም ነው። ኃጢአተኛው እንዲጸድቅ ጻድቁም ኃጥ እንዲሆን እንደሚሆን ሕጉን ካልፈጸመ እስከ መጨረሻው ካልጸና ማያገለግል ከሆነ ይፈቅድ እግዚአብሔር ሞቶ ለኃጥ አላ ግባቱ ወተመይጦቱ ሀቢሁ ሚለው ሕዝቅኤል 38 ላይ እግዚአብሔር የኃጢአተኛ ሰው ሞቱን አይወድም ወደ እርሱ መመለሱን እንጂ ይላል። እንዲህ ካለ የኃጢአተኛ ሰው ሞት እግዚአብሔር የማይወድ ከሆነ ኃጢአተኛው ይጸድቅ ዘንድ እግዚአብሔር ይወዳል ማለት ነው። ከሆነ መመለስ የሚባል የለም። አንድ የተወስኖ ባህል ማለት ኮናኒ በጽድቅ ፈታሂ በርት የሚባለው እግዚአብሔርን እንዲያመባሉን የሚያጠፋ ለሰው ለሚባለው ፍጥረት ነፃ ፈቃድን የነሳ አምላክ አድርጎ ማየትና በእግዚአብሔር ላይ ማመጽ ነው። በነገራችን ላይ እግዚአብሔር መክሰስ ነው። አንድ ሰው ኃጢአት እየሰራ እንደፈለገ የሆነ ነገ ገሃነም ቢገባ ገሃነም ያስገባኝ ክፋቴና ኃጢአቴ ሳይሆን እግዚአብሔር ለገሃነም ስለፈጠረኝ ነው ብሎ እግዚአብሔርን መውቀስ ነው። እንዲህ ከሆነ እኮ በእውነት ይሄ እምነት እንኳን ይቅርና ለሃይማኖት ለመንግስት በራሱ ስጋት ነው። ምክንያቱም ይገላል፣ ይዘርፋል፣ ይዘሙታል እንደፈለገ እየኖረ ለምን ሲሉት እግዚአብሔር እንዲህ እንድኖር ነው የፈጠረኝ ብሎ ግብረ መልስ የሚሰጥ አደረጃጀት እኮ ነው ይሄ። ያ ሰው መዘሞትን ያላቆመው እግዚአብሔር ይዘሙት ዘንድ ስለፈጠረኝ ነው ይላል። ሰብለ እከዩ ሃይማኖት ያለብሳ ማለት ይሄ ነው። ሰው ለክፋቱ ጥቅስ ይጠቅሳል ማለት ይሄ ነውና እኔ ቀደም ሲል በሶስተኛው ምዕተ ዓመት የነበሩ መናፍቃን በሐሳብ ደረጃ ዘውት ነበረ። ያ እየተወለደ ያደገ ሰፍቶ ዛሬ ላይ ደግሞ በሃይማኖት በተቋም ደረጃ ሲቀመጥ ጅል የተከለው አንድ ጅል ተቀምጦ የሰቀለውን ብዙ ብልህ ቁሞ ያወርደውም ይባላልና ሕግ አድርገው ይዘውት ሲጓዙ ያሳፍራል ያሳዝንማልና አረገ ወይን ተተከለ በኢየሩሳሌም አረገወይን ክርስቶስ በኢየሩሳሌም ተተከለ። አህዛብ እነሱ ጽጌረዳ ክርስቶስን አህዛብ ማለት በዙሪያው ያሉ ክርስቶስን የማያውቁት ጽጌረዳ የተባለ ቅዱስ ሥጋውን ክቡር ደሙን ተቀበሉ። አንድም በስሙ አመኑ። ወሶኩስ ተርፈ በሃባ አይሁድ ሾሁ ግን በአይሁድ ዘንድ ቀረ የተባለላቸው እኮ በግብሩ ስላላመኑበት አምላክነቱን ስላልተቀበሉ አይደለምን? እንዲያ ከሆነ አምላክነቱን መቀበል በግብሩ ማመን ሰማያዊ ዋጋ የሚያሰጥ ነው ማለት ነው። ስለዚህ እኔ እንጃ ብቻ ባለቤቱ ይሁናቸው። እንዲያው እሱ ነው የሚሆነው። ከዚያ ውጭ ግን እስከዛሬ እንዲህ አይነት ጉባኤ አጥቼ ሳልናገረው የሰነበቱት አንድ ሐሳብ ስለነበረኝ ባለፈ አንድ ወንድማችን ትዝታው በሚዲያ ወጥቶ እኔ ሰው አይመጥነኝም ገሌ አይመጥነኝም ሲል ነበርና በእውነት ይሄ መጽሐፍትን ካነበበ ቤተክርስቲያን ላይ ከኖረ እንደው ኖርሁይ ብሎ ከሚያስብ ሰው የሚጠበቅ ንግግር ነው ወይ? እንኳን ይቅርና እሱን ከሚመስል ሰው ጋር ይቅርና
ባለቤቱ ክርስቶስ ሰው በራሱ መጥኖት ነው እንዴ የመጣ? ከሰማይ የወረደው ከድንግል የተወለደው እኮ ሰውን ጓደኛ ያደረገው ትህትናው ነው። መጥቶ ከሰው ጋር የዋለው ያደረው በስጋ የተገለጸው ከባቲ አበሳ የሆነው ጌታ ለዚያ ነው አይደል? እንዴት እንዲህ ከሆነ እንደው ገሌ አይመጥነኝም ብሎ በአደባባይ ወጦ መናገር በምን መጽሐፍ የተገኘ ነው? ማለቴ ሰውን ሰው ይንቀው ዘንድ የተነገረ ቃል አለ ወይ? ሐዋርያት ሂዱና አስተምሩ የተባሉት ሐዋርያ ነኝ ብሎ ካመነ ከናንተ የሚበልጠውን ሰው ብሎ ነው ጌታ የነገራቸው ነው? ለፍጥረት ሁሉ ነው ያላቸው? ለምንድነው ፍጥረት ከሆነ ሁሉ መጥቶ ለመወያየት የፈራው? በዚያ ልክ የሰውን ስም ለማጥፋትስ አይምሮ የሰለጠነው እንዴት ነው የሚለው በጣም ጥያቄ ሆኖብኝ ነውና እንደው ድምጽ የሚሰማችሁ አሁንም እኔም ደግሜ ጥሪ ያቀርባለሁ። እንደው ዲያቆናት ጋር አልወያይም ካለ የፈለገውን ርዕስ የሚፈልገውን ቀን የሚፈልገው ቤት ላይ እኔ ራሴ ደግሞ አወያየው ዘንድ ፈቃደኛ ነኝና ለመወያየት ግን ፈቃዱ ከሆነ አድርሱለት። ፕሮቴስታንት እምነት ተከታይ የሆናችሁ እዚህ ውስጥ ትኖራላችሁ ብዬ ተስፋ አደርጋለሁ። መምህር ነው የምፈልግ ብሏልና እስኪ እኔ ቤተክርስቲያኗ መምህር ነኝ እና ስለዚህ መወያይ ከመምህር ጋር ነው ሲል ሰምቻለሁ ቃል በቃል ካህን መምህር እቺ ነገር ሪከርድ ተደረገ። ቆይ አንዴ ቆይ ከመናገሩ በፊት ሪከርድ የምታረጉ ሰዎች እንዲደርሰው ነው። ሪከርድ የምታረጉ ሰዎች እዚህ ውስጥ ያላችሁ ሪከርደሮች የመምህራችንን ሐሳብ ሪከርድ አድርጉት። ቀጥሉ መምህር። ግሩም። አይ ምን ለማለት ፈልጌ ነው ወንድማችን ትዝታው እንወያይ አማናዊ የሆነውን ትምህርት የጋራ እናድርግ የሚል ሐሳብ ተነስቶ ስለነበረ ለዚያ ግብረ መልስ የሰጠው ሰው አይመጥነኝም የሚል ሐሳብ ሰጧልና እግዚአብሔር ያከበረው ባሪያ በአምሳሉ የፈጠረው የሰው ልጅ ሰው አይመጥነኝም አይባልም። ሰው ሁሉ ለሰው መጠኑ ነውና ዕውቀትን በተመለከተ እኔ መምህር እኔ ካህን ስለሆንኩ ከኔ ጋር መወያየት የሚችሉ መምህር ካህን የሚባሉ ሰዎች ናቸው ብሏልና ሐሳቡን ለመቀበል ያክል ውይይቱ እንደዚህ ሰው በመቀያየር መቅረት ስለማይችል ከሚፈልገው ሰው ጋር ገሌን ብቻ ብሎ ማይመጡትን ሰዎች ለሚዲያ በጣም ረጅም ሰዓት ቅርብ ያልሆኑትን ነው ሲጠቅስ የሰማሁት። እኔ ግን ወያየው ዘንድ ፈቃደኛ ስለሆንኩ አድርሱልኝ በሚፈልገው ቤት በሚፈልገው ርዕስ እንድንወያይ ማለት ነው። ምክንያቱም ያው እሱ የፈለገው እኔ መምህር ነኝ ሲልም ስለሰማሁት የቤተ ክርስቲያኗን ትርጓሜ ሐዲሳት ወይ ብሉያት ወይ ሊቃውንት ወይ መነኮሳትን አንዱን አንስተን በደንብ እንወያያለን ማለት ነው። ስለዚህ ያው መምህር ደግሞ ይተረጉማል ያመሰጥርማልና እየተረጎመ ያመሰጠረ በደንብ እንዲያብራራልኝ እኔም ጥያቄ ይኖረኛል፣ እሱም ይጠይቅ። በዚያ ልክ እንድንወያይ ለማለት ነውና ሰው ግን የሚናቅ ፍጥረት አይደለም፣ የከበረ ፍጥረት ነው። ኦርቶዶክሳውያን እግዚአብሔር ምስክሬ ነው። በዚህ የዓለም አደባባይ ሐቅ ነው ሁላችሁም ታዩት። ማንንም ንቀን ውጣ አንተ አትመጥንም አንተ እኔ ጋር አታወራም ብለን አናውቅም። ከትንሹም ከትልቁም ጋር ነው ብሉይ ሐዲስ ሊቃውንት መነኮሳት ትርጓሜ መምህራን የሆኑት ሁሉም ይወያዩ። ወንድሞቻችንም ቁጭ ብለው ትልቁንም ትንሹንም ነው የሚያወያዩና ገሌ አይመጥነኝም እኔ የምመጥነው ቤተ ጉባኤ በኩል ባለፉት ሰዎች ነው ብሎ ሲናገር ስለሰማሁት መምህራኑም እናወያየው ዘንድ ፈቃደኛ ነን፣ እኔ በግሌ ማለት ነው። መልእክቱ እንዲደርስ ለማለት ነውና አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም እንዴት አላችሁ? ሁላችሁም የክርስቶስ ሰላምና ፍቅር ይብዛላችሁ። አንድ ጥያቄ አለኝ ከፈቀዳችሁልኝ። ልደት ስንት ነገር እንዳወራውኝ እኮ መምህር ቃልዮት ያሰማል። እናመሰግናለን፣ ከልብ እናመሰግናለን። እውነቱን ለመናገር ወንድማችን ዲያቆን ዘማርያም አንደኛ
ክህነት ያለው ነው። ሁለተኛ መምህር ነው። አይደለም ለሱ አለ ለምትሉ ቴዎሎጂያን በፕሮቴስታንት ስለነሱ እንኳን ብቁ ሆኖ የትኛውን ቦታ ላይ ሄዶ መወያየት የሚችል ሰው ነው። እንደውም ዘማርያም አይመጥንም፣ ትዝታው መምህር እሱም አይመጥኑትም። እናንተ ናችሁ አትመጥኑኝም ያላል። እንደውም እናንተ እሱ አይመጥናችሁም። የትኛው የቴዎሎጂ ዘማሪ እኮ ነው፣ አዝማሪ ዘማሪ ነበር የነበረው እንጂ የትኛው የቴዎሎጂ ሩቅ ሆኖ ነው? የትኛው የቴዎሎጂ ትምህርት አልፎ ነው? መቼስ ሲጠቅስ ሰምተነው እናውቃለን። ከየትኛው የቤተክርስቲያን አባት ጠቅሶ አመስጥሮ ሲያስተምር ሰርተነው እናውቃለን። ማይ ጋድ በጣም ያሳዝናል። ይሁን ለማንኛውም እግዚአብሔር እንደፈቀደ ይሁን። ግን ወንድማችን ዘማርያም እጅግ እናመሰግናለን። ኩራታችን ነህ። እኛ በጣም ተወያይተህ ልታመጣው ከምትችለው ውጤት በላይ ነው። አሁን እሱ ሲሰድብህ በዝምታ እጅግ ትህትና በተሞላበት መንገድ የሰጠው መልስ እኛ አስደስቶናል። በቃ የምንፈልገው ይሄን ነው። ኦርቶዶክስ አይነት መገለጫው ይሄ ነው። በጣም በርካታ ጴንጤዎች ደግሞ በሱ አፍረውበታል። ዝምባም እያለ ሲሳደብ ሰምተናል። በእርግጥ ከአንድ መንፈስ ቅዱስ ከራቀው ሰው የሚጠበቅ ስድቦችን ነው። ለአንተ እንደውም ብዙ ጸጋ በረከት የሚያስገኝ ነው። በመሰደብ አንተን በማብጠልጠሉ እንደዛ በመናገሩ ለአንተ ክብር ነው እና እኛ ኮርተንባል፣ ደስ ብሎናል። በተቃራኒው እንደውም አቅም ኖሮት አንተ ፊት መጥቶ መወያየት፣ አንተ ፊት አይደለም ማንኛውም ክርስቲያን ፊት መጥቶ መወያየት እንደማይችል ይህን ሁሉ ዝባዝንኬ ስድብና ምክንያት ማብዛቱ ለውይይት ብቁ ያልሆነ ማቹር ያላደረገ ሰው፣ ከስነ ምግባር የጎደለ ከእውቀት የጎደለ ሰው፣ በአንዴ ከብዙ ነገር የጎደለ መሆኑን በትክክል ዘማርያም ገና ውይይት ውስጥ ሳትገባ አሳይተናል። እግዚአብሔር ይርዳው። ጸሎት ነው እንጂ ይሄ ሰውዬ ውይይት የሚያስፈልገው አልመሰለኝም። መምህራን የእርሶን ደግሞ ቢሰማ ምን ይላል? ወንበር ዘርግተው የሚያስተምሩበት ቤተክርስቲያን ላይ የደብሩ አስተዳዳሪና ስብከተ ወንጌሉ የሀገር ውስጥ ከሀገር ውጭ ያሉት ተባብረው 1-5 ደብዳቤ ይጻፉልን ምናምን ሊል ይችላል። ይሄ እኮ ምን መሰለህ መልስ ለማሳጣት ያክል ነው ሐሳቡን የተጠቀምንበት እንጂ ዲያቆን ዘማርያም ጋር መጥቶ ተወያይቶ ኦርቶዶክሳዊ ለሆነው ጥያቄው ሁሉ መልስ አጦ ይሄዳል ብለን አስበንም ገምተንም አይደለም። ይሄ ሁሉም ሰው እንደ ፈረስ ጆሮ እንደ ጦር ጉረሮ ተካክሎ የሚያውቀው ጉዳይ ነው። አንዳንዶቹ ደግሞ እዚህ መካከል ምን ሲሉ ሰማቸዋለሁ፣ ኮመንት እያየው ነበረ። ገሌ አይመጥነኝም ያለ አስቀድሞ ዲያቆን ዘማርያም ነው። ዲያቆን ዘማርያም ሰው አይመጥነኝም አይልም፣ እንደማይል እርግጠኛ ነኝ ብሎ እንኳን ከሆነ የሚል ምናልባት አንዳንድ ጊዜ ምላስና ጆሮአቸው አንድ ላይ የተጣበቀባቸው ዝም ብለው ተሳድበው መሄድ የሚፈልጉ መናገር ብቻ እንጂ መስማት ማይፈልጉ ግለሰቦች ሲከሰቱ፣ ለምሳሌ እኔ አሁን ከቀለሜ ጋር ተወያይ ብትሉ አልወያይም። ለምንድን ነው ማልወያይ ካላችሁኝ፣ አንድም ደቂቃ አይሰማም። አንድ ሰዓት አውርቶ እንኳን አይጠግብም። ከዚያ በኋላ ደግሞ ይሳደባል፣ ይሮጣል። ይሄ ስለሆነ ከዚህ ሰው ጋር አልወያይም ማለት ናቁት ማለት ግን አይደለም። መስማት ስለማይችል ነው እንጂ ቢሰማ እንደምንግባባ እርግጠኛ ነኝ። ስለዚህ አሁን ይሄ ሰው አልመጣም ወደዚህ እምመጣው ቤተ ክህነት ይሄ በቤተ ጉባኤ በኩል ያሉ ሰዎች ብሎ ከሆነ ሐሳብ ያነሳው፣ እስኪ ደግሞ እኛ የምናወያየው ነው ከሐሳቡ ጋር ለመሄድ ነው ይሄንን ሐሳብ የተጠቀሙት እንጂ አይ እንደው ዲያቆን ዘማርያም ሲባል እንደው ዲያቆን የሚለው ስሙ እሱ መምህር ነኝ ስላለ እኛ መምህር ከምንባለው ጋር እስኪ ይምጣ ነው። ገብቷችኋል ምስጢሩ እንጂ እኮ እንግዲህ ሲለካማ ማኔት የጨልፋሬስ እኮ ነው። በደንብ እናውቃለን እኮ ቤተክርስቲያንን ያወቀ ክርስቶስን ያወቀ መምህር ነኝ የሚል ከቤተክርስቲያን አይወጣም። እዚያው ቤቱ ላይ ሆኖ ይሰራል እንጂ አቅሙን። ስለዚህ እሱ ስለሆነ ምን ለማለት ፈልጌ ነው፣ በዋናነት ሐሳቤን ከተረዳችሁኝ እሱ ነው በቃ። እኛ ገብቶናል መምህር፣ ሐሳቡ ገብቶናል። ምክንያት ለማሳጣት ነው። ምክንያቱም አሁን እንግዲህ በዘማርያም ላይ እኮ ያነሳው ምክንያት አሳማኝ ምክንያት አይደለም እኮ። አራት አይና መሆን አለበት ዘማርያም። አይ እዚህ ጋር እኮ እውነት ነው። አራት አይና እኮ አይደለም እሱማ። አራት አይና ነው። ሁለተኛ ግን ኢቭን አሁን ለቃሌ ላለውት ራሱ ማለት እኔ ቃሌ ሲጀመር አይመጥነኝም አይደለም ያልኩት፣ ለውይይት አይመጥንም ነው እንጂ እኔ ቃሌ አይመጥነኝም አላለም። እና ለማይረባ ነገር አይደለም እኛ ዲቤት የምናደርገው፣ ለሚጠቅም ነገር ነው ወይት ያለን። ሁለተኛ እኛ ያደረግነው እንዳለ ዲቤቶቹ ጥሪ ያደረግነው መቀበል ነው። በቃ ቀለሜ እንደ ልማዱ እኔ ፊት የሚቆም ሰው የለም ከቤተ ክህነት አለ መጣን የለም
እነሱም ታቦት ላይ እየተሳለቁ እየሳቁ ምናምን ተናገሩ። እሺ መረጃ አምጦ የለም ስድብ ነው። እኛ ያደረግነው እንጂ ዲቤት እኮ ሰለቸን። ስንት ጊዜ ያደረግን። እኔ ከኤፍሬም ባለ ጊዜ ጋር ስንት አደረኩኝ። እኔ ከሜሎስ ጋር ስንት ያደረኩኝ። ከሁለት ጊዜ በላይ አድርገናል እኮ ከሜሎስ ጋር። ከሶስት ጊዜ በላይ አድርጌያለሁ ከኤፍሬም ባለ ጊዜ ጋር። እና አንዳንድ ጊዜ ዲቤቶች ሲደረጉ ፍሬያማነታቸው ምንም ጥቅም ሳይለው ነው እኮ ሁሉም ሰዎች ወንድሞች ይተውት እንጂ ስለማይጠቅምን እንጂ ቢጠቅምማ እናደርጋለን። ግን እነሱ ግን አንስተውት ግን አየህ፣ በእነሱ ሳይድ ግን አንስተው ሲመጣ ኢቭን እንኳን የምናነሳው እንኳን አይገባቸውም። በጣም የሚገርመው ነገር እሱ እኔ እኮ ያነሳሁት አምስቱን ሶላዎች ገድላት ድርሳናትን ሳይጠቅሱ ማንሳት አይችሉም። በቃ ገድላት ድርሳናት ሳትወሸቁ እስቲ እነዚህን አምስቱን ሶላዎች ማሳየት የምትችሉት በየሳቀሩ ይሄንን ቃሌ ገልብጦት እስቲ የእናንተ ገድላት ደግሞ ላሳያችሁ ነው። እኔ መች እንደዛ አልኩኝ። የእኛን ገድላት ድርሳናትማ ቀለም ያለ አይደለ? ስራው ውሎ ሁሉ ነገር ይሄን በመተቸት በዚህ ጊፍትና በዚህ ኑሮ የሚኖር ሰው አለ አይደለ? እሱን እኛ መች አነሳን። እኔው ግን በዚህ በትዝታው ጉዳይ ያን ሁሉ ሰዓት ላይ ቁጭ ብሎ መናገሩ ምናምን በዚህ ልክ ሊሰማን አይገባም። በቃ ማለት ያው ስድቦቹ ሊያስጠሉ ይችላሉ። አዎ እንደ ሰውኛ ምናምን ስናያቸው ያስጠላሉ። በአራዳ ቋንቋ ደግሞ ይደብራሉ። አዎ ልክ ነው። ነገር ግን ደግሞ እዚህ ሳሪ የመጣ ነው ልንመሰገን ነው እንዴ? ሊጨበጨብልን ነው እንዴ የመጣ ነው ማለት የማታወቅ አለበት። ስለዚህ የቤተ ክርስቲያናችን የመጨረሻው እኮ ነው ከነያ ቅዱሳት የመጨረሻው የከበረው ዲያቆኑ እንኳን በእጁ የማይነካው ጽላት የሚያከብሩ ካህናት እንኳን ጾመው ጽላቱን ታቦቱን ይዞ የሚያወጡት ካህናት እንኳን ምግብ ሳይበሉ የሚሸከሙትን ያንን ጽላት ከተነካ በኋላ የኔ ስም የኔ ክብር የኔ ዝና ምናምን ሳይኮሎጂካሊ ምናምን የሚባል ነገር አይሰራም። ስለዚህ ልንሰደብ ይገባል፣ ልንጠፋ ይገባል። ስለዚህ እኛ ለሱ መልሳችን ምንድነው? እግዚአብሔር ጤና ይስጠው፣ እግዚአብሔር ወደ እውነተኛው መንገድ ይመልሰው። ከጠፋበት ይሄ ትልቅ የስነ ልቦና ውድቀት ላይ ያለውና በምህረቱ ነገ እመቤታችን አስተርእዮ ማርያም ናት በቃል ኪዳኗ ትመልስልን። የኛ ጸሎት ልመናችን ያ ነው። እኛ በጣም ነው የምንወደው፣ በጣም ነው እኛ የምናከብረው። እንደ ሰውነቱ ጥላቻ የለብንም። ምናልባት ለገንዘብ ብሎ ምናልባት ለዝና ብሎ ምናልባት እዛ የሚገኝ ክብር ብሎ ከሆነ የዚህ ምድር የዚህ ዓለም ክብርም ሆነ ገንዘብ ሁሉ ይጠፋል። ቤተክርስቲያን ግን ዘላለማዊት ናት። እቺ ቤተክርስቲያን ስንል ስለ ህንጻው እያወራን አይደለችም። እቺ ቤተክርስቲያን የቅዱሳን ሰማዕታት እና በህይወት ያለን እኛ ክርስቲያኖች ህብረት ስለሆነች የዚች ደግሞ ራሷ ክርስቶስ ስለሆነ ከዚች ክርስቶስ ራስ ስለተቆረጥክ ከሱ አካልም ስለተለየ ወደዚህ አካል እንድትመጣ ልመናችን ጸሎታችን ነው እና እግዚአብሔር ይጠብቅ፣ ከክፉ ያርቅ፣ አንደበትን ይቆጣጠርልህ፣ ወደ ቤቱም ደግሞ ይመልስልህ። የኛ ጸሎታችን ልመናችን ይሄ ነው ባጭሩ። እግዚአብሔር ያክብርልኝ። እናመሰግናለን። ነገር ለማስታወስ ያህል ነው። ማነው ትዝታውን ቢሆን ዲቤት ጠርቶ ነው ካስታወሳችሁ። ማነው እሸቱ ጋር መምህራን እየመጡ ያስተምሩ ነበርና ዶንኪ ቲዩብ ላይ ማለት ነው። ከዛን መጥቶ የሚወያየኝ የሚል ጥሪ አቅርቦ ነበር። እሱም ሌሎቹም አብረው ካረሱት በቀር ማለት ነው። ስለዚህ ዘማርያም ያደረገው ለጠራው ጥሪ መቀበል ነው፣ ልክ እንደ ቀለሜ ማለት ነው። ፕላስ ደግሞ እሱ ለጠራው እሱ ተቀበለ። ከዛ ሌላ ሰው ጥሪ ሲያቀርብ ይሄኛውን ለመሸፋፈንና ያው ብዙ ስለ ግለሰቡ ማውራት ባያስፈልግም ብቻ ይሄ አለ መታወቅ መፈለግ ኢሹሞን መፈለግ ምናምንና በእያንዳንዱ እኔ የሚገጥመኝን ለመፍጠር ባልተጠሩበት ሁሉ አቤት የሚሉ ሰዎች አሉና አስፈላጊ ነው ብዬ አላስብም። እንደዚህ አይነት ሰው ጋር እንትን ማለት ብቻ ግን የጠሩትን ተቀብሎታል። እንትናል ቀለሜንም ሆነ ትዝታውን ራሱ ስለጠሩ እነሱ ራሳቸው ስለጠሩ ተቀበላቸው። በኋላ ላይ ደግሞ ሸሹ ነው የተፈጠረው። እንደዛ ነው እና ሚዛናዊ መሆን የምትችሉ ሰዎች ስታስቡት ያንንም አብራችሁ አስቡት እና እዚህ በየኮሜንቱ ደግሞ አላስፈላጊ ቃል አትጠቀሙ፣ አትጻፉ። በዛን ያክል ከተናደዳችሁና በጣም የመወያየቱ እንትን ካላችሁ ራሳችሁ ግቡ። ያን አድርጉ። እሸት የምትሉ ግቡና ለእሸቱ የመለሰበት ላይ ስሙት። አልሰማችሁም ማለት እኔ ዋሽቻለሁ ማለት አይደለም። ስለዚህ ግቡና ስሙት። ራሱ ጥሪ ያቀርቧል። ሚወያየኝ ካለ አቅም ያለው ካለ ይምጣ ብሏል። ሄደ ሸሸ ነው የሆነው እና እንዳትረሱ ለማለት ነው።
ኦኬ በቃ ከግለሰቡ እንውጣና ወደሚገባ ፕሮቴስታንት ካለ እሱ ላይ እናተኩር። እንደዛ ነው የሚሻለን። እሺ ናሆም ነው የሚለው። ሰላም ነው ያለው። እግዚአብሔር ጸጋ ከሁላችን ጋር ይሁን። አሜን አሜን። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። ከፕሮቴስታንት ነኝ። ቃለ ሕይወት ነው ማመልከው። ቀጥሉ። ዮባ መኩ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት አላችሁ? ለምብያችኋለሁ። እሺ ቀጥሉ። እሺ ናሆም መዳን በእምነት ብቻ ነው ብለህ የምታምነው? አዎ መጽሐፍ ቅዱስ የሚያስተምረን በእምነት በኩል መዳንን እንደምናገኝ ነው። በእምነት ብቻ በኤፌሶን ምዕራፍ 2 ላይ እንደተጻፈው ጸጋው በእምነት አድኗቸዋል ማንም እንዳይመካ ከስራ አይደለም እንደሚል ከስራ ሳይሆን በእምነታችን ብቻ ሙሉ የሆነ መዳንን ከእግዚአብሔር ዘንድ አግኝተናል። ስራ የእምነት ውጤት ነው እንጂ የመዳን ምክንያት አይደለም ብዬ ነው ማምነው እና በእምነት ብቻ ድነናል የሚል እምነት አለኝ። እሺ በእምነት ብቻ። አሁን አንዳንድ ሰዎች በእምነት ብቻ ብለው ጥምቀትም ለድህነት ነው ቢሉ በክርስቶስ ትምህርት አሉ ሊባሉ ይችላሉ? ድምጽ ይቆራረጣል፣ እየሰማው አይደለም ማለት የኔ ኔትወርክ ከሆነ አላውቅም። እሺ አይ አንተ ይሰማኛል። አሁንስ ይሰማል? የኔ ይሰማል። እሺ ሰዎች ልክ እናንተ እምነት ብቻ ብለው ግን ደግሞ እምነት ብቻ ሲሉ ጥምቀትም ለድህነት ነው ቢሉ በክርስቶስ ትምህርት አሉ ይባላሉ? የጥምቀት ዓላማው አሁንም ቢሆን መጽሐፍ ቅዱስ ድነትን በሚመለከት አልጠየኩም። ቆይ ስማ በደንብ ስለ ጥምቀት ዓላማ አልጠየኩም። የጠየኩ ሰዎች እምነት ብቻ ብለው እንዳንተ ግን ደግሞ ጥምቀትም ለድህነት ነው ቢሉ በክርስቶስ ትምህርት አሉ ሊባሉ ይችላሉ ወይ ነው የጠየኩ። አይ መጽሐፍ ቅዱስ ጥምቀት ለድህነት እንደሆነ አያስተምረንም። የክርስቶስ ትምህርት ነው ብዬ አላምንም። ስለዚህ በክርስቶስ ትምህርት የሉም ማለት ነው አይደል? አቤት ምናልከኝ? ስለዚህ በክርስቶስ ትምህርት የሉም። አዎ። እሺ በክርስቶስ ትምህርት የሌለ አምላክ የለውም አይደል? በወንጌላዊ ዮሐንስ በመልእክቱ ላይ እንደጻፈልን። አዎ በክርስቶስ ትምህርት ለማይኖር አምላክ የለውም ይላል። እሺ እናመሰግናለን። የሉትራን መካነ ኢየሱስ ቤተክርስቲያን ጥምቀት ለድህነት ብለው ያምናሉ። እምነት ብቻ ሲሉ ጥምቀትም ለድህነት ነው ብለው ያምናሉ። በአንተ እምነት ግን አምላክ የላቸውም ማለት ነው፣ ምክንያቱም በክርስቶስ ትምህርት ስላልሆኑ። እሺ አንድ ሰው ኢየሱስ ለዓለም ሁሉ አልሞተም ቢል የሞተው አስቀድሞ ለተወሰነላቸው ለጥቂቶች ነው ብሎ ቢል በክርስቶስ ትምህርት ነው ሊባል ይችላል? ክርስቶስ ለዓለም ሁሉ እንደሞተ ነው። ይሄ ለሚያምኑበት ብቻ ነው የሞተው የሚለውን ትምህርት አልቀበለውም። ክርስቶስ ኢየሱስ ለዓለም ሁሉ ቤዛ ሆኖ መድኃኒት ሆኖ ክቡር ደሙን አፍስሷል፣ ሞቷል እና ክርስቶስ ኢየሱስ የሞተው ለዓለም ነው። እሺ ቴንክ ዩ። ለዓለም ሁሉ አልሞተም የሚለው የክርስቶስ ትምህርት አይደለም ማለት ነው አይደል? አዎ እንደዛ መጽሐፍ ቅዱስ አያስተምረንም። እንግዲህ ለዓለም እንደሞተ ነው። መጽሐፍ ቅዱስ ለዓለም ሞተ ካለ ለዓለም አልሞተም የሚለውን መጽሐፍ ቅዱስ አላስተማረም ማለት ነው። መጽሐፍ ቅዱስ ካላስተማረ ደግሞ በክርስቶስ ትምህርት ነው ሊባል ወይም የክርስቶስ ትምህርት ነው ሊባል አይችልም ማለት ነው። ስለዚህ ካልቪኒስቶች ወይም በቃለ ሕይወት ቸርች ውስጥ ያሉ ማለት ነው ኢየሱስ የሞተው ለተመረጡት ለጥቂቶች ነው አስቀድሞ ለወሰነላቸው ብለው ያምናሉ። እነሱም አምላክ የለሽ ናቸው። አይደለም። የቃለ ሕይወት እምነት አስቀድሞ ለወሰናቸው ብቻ ነው የሞተላቸው ሳይሆን አስቀድሞ መወሰን የሚል መጽሐፍ ቅዱሳዊ ትምህርት አለ። ኤፌሶን ላይ ተጽፏል፣ ሮሜ ላይ ተጽፏል። ቆይ አስቀድሞ መወሰንን ሳይሆን ያወራሁት ኢየሱስ እንደዛ ብለን አናምንም። ያወራሁትን ስማኝ ወዳጄ። ኢየሱስ ለዓለም ሁሉ አልሞተም፣ የሞተው ለጥቂቶች ነው። ጥቂቶቹ ደግሞ ቀድሞ የወሰነላቸው ናቸው። እግዚአብሔር አስቀድሞ ለሲኦልና ለገነት ወስኗል ብለው ስለሚያምኑ ማለት ነው። ኢየሱስ ለዓለም ሁሉ
ሞቷል ብለህ ታምናለህ። ለዓለም ሁሉ አልሞተም የሚሉት የክርስቶስን ትምህርት ስላልያዙ አምላክ የለሽ ናቸው። በዚህ እንግባባለን አይደል? አዎ እኔ እነሱ ላይ የመፍረድ ስልጣን ባይኖረኝም እንደዚህና እንደዚያ ብዬ ልፈርድባቸው አልችልም። ፍረድ አላልኩም እኮ ስለ ፍርድም አላወራንም፣ ስለ ትምህርት ነው ያወራነው። እሺ እምነት ብቻ የሚለውን አሳኝ። ይሄን ያህል ፕሮቴስታንቱ በክርስቶስ ትምህርት እንደሌለ ማለት